እግዚአብሔር አምላካችንን እጅግ በጣም አድርገን እናመሰግነዋለን ስለዚህ ጊዜና ሰዓት ያለንበት ቦታ ምዕራፍ 11 ቁጥር 6 ባለፈው ያየነው ቁጥር 5 እና 6 ነበር። ዛሬ ደግሞ የምናየው 7 እና 8 ነው። ግን ሁሉንም ላንብብላችሁ። ማንም ሊጎዳቸው ቢወድ እሳት ከአፋቸው ይወጣል፣ ጠላቶቻቸውን ይበላል። ማንም ሊጎዳቸው ቢወድም እንዲሁ ሊገደል ይገባዋል። ቁጥር 6 እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማይን ሊዘጉ ስልጣን አላቸው። ውሃው ወደ ደም ሊለውጡ በሚፈልጉበት ጊዜ ሁሉ በመቅሰፍት ሁሉ ምድርን ሊመቱ ስልጣን አላቸው። ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገላቸውማል። በድናቸው በታላቂቱ ከተማ አደባባይ ይተኛል። እርሷም በመንፈሳዊ ምሳሌ ሶዶምና ግብፅ የተባለች ደግሞ ጌታችን የተሰቀለባት ናት። ከወገኖቹም ከነገድ ከቋንቋ ከሕዝብ የሚሆኑ ሰዎች ሁሉ 3 ቀን ተኩል በድናቸውን ይመለከታሉ። በድናቸው ወደ መቃብር ሊገባ አይፈቅዱም። እነዚህ 2 ነቢያት በምድር የሚኖሩትን ስለሰቃዩ ወይም ስላሰቃዩ በምድር የሚኖሩትን በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ። እርስ በርሳቸው ስጦታን ይሰጣጣሉ። ከ3 ቀን ተኩል በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸው ቆሙ። ታላቅ ፍርሃት በሚመለከቱ ላይ ወደቀባቸው ይላል። እና እንግዲህ ይህን ሁሉ አንመለከትም፣ ግን እንዲሁ ሀሳቡ ለመቋጨት ነው ወርታቸው የወረድኩት። ምናልባት ቁጥር 7 እና 8 ከገባው 9 ድረስ ልናየው እንችላለን። እንጸልያለን። የዘላለም አባት ቅዱስ እግዚአብሔር አባት ሆይ ክብርና ምስጋና ውዳሴ ከዘላለም እስከ ዘላለም ድረስ ላንተ ይገባሃል። እናመሰግንሃለን፣ እንወድስሃለን፣ ከፍ ከፍ እናረጋለን። አንተ ኃያል ነህ፣ አንተ ታላቅ ነህ። አንተ ሁሉን የምትገዛ በሁሉ ስፍራ የምትኖር ሁሉን የምትመራ ሁሉን የምትቆጣጠር ነህና ክብር ላንተ ይሁን። በሁሉ አገዛዝ፣ ስልጣን፣ ኃይል፣ ብርታት ደግሞ በእያንዳንዳችን ሕይወት እየሰራው እያደረግከው ስላለው ታላቅና አስደናቂ ነገር ሁሉ ክብር ምስጋና ላንተ ይሁን። በዚህ ሰዓት የሰማያዊ ጠል ዝናብ ይዘንብ ዘንድ እንጸልያለን። የሕይወት ውሃ ምንጭ ከእያንዳንዳችን ሕይወት ውስጥ ይፈልቅ ዘንድ እግዚአብሔር ሆይ በምድራችን ፍሬ የጽድቅ ፍሬ ማፍራት ይቻል ዘንድ እግዚአብሔር ሆይ የሕይወት ለውጥ ከክብር ወደ ክብር መለወጥ ይሆን ዘንድ ዓይኖቻችንን በብዙ ክፈትልን። ጆሮቻችንን የመስማት አቅም ይጨምር፣ ማስተዋል ጥበብ ይብዛ። ክብር ላንተ ይሁን። ስለሰማህን ተባረክ፣ በኢየሱስ ክርስቶስ ስም አሜን። እንግዲህ እንዳነበብኩት ባለፈው ሳምንት እነዚህ ምስክሮች በአገልግሎታቸው ዘመን የነበራቸው የስልጣን ኃይል ምን እንደሆነ ተመልክተናል። በእነዚህ አገልግሎት ጊዜ ሊቃወማቸው የሚነሳ ቢኖር ማለት ነው እሳትን ከሰማይ እንደሚያወርዱ ጠላቶቻቸውንም እንደሚበላ ይናገራል። እንደገና ደግሞ ውሃን ወደ ደም እንደሚለውጥ ይናገራል። ያ ብቻ አይደለም፣
ዝናብ እንዳይዘንብ ሰማያትን ምን ያደርጋሉ? የመዝጋት ስልጣንም እንደነበራቸው ይናገራል። እና ይህንን አሁን ምንድነው ያስታወስኳችሁን ሁሉ ጥልቅ በሆነ መንገድ ተመልክተነዋል። መቼውም የራእይ መጽሐፍ ቃል በቃል የምንመለከተው መጽሐፍ አለመሆኑ ከፊደሉ፣ ከምሳሌው፣ ከስዕላዊ መግለጫው በታች መንፈሳዊ እውነት እንዳለ በብዙ እየተመለከትን ነው። ስለዚህ እሳቱ የእግዚአብሔር ቃል እንደሆነ አይተናል። ከአፍ መውጣቱ ከቅዱስ አፍ ከእግዚአብሔር ልጆች አፍ መውጣቱ የሚያመለክት እንደሆነ፣ እሳቱ ገለባን እንደሚበላ ጌታም በኤርምያስ ላይ እንዳስታወሰ ቃሌ እንደ እሳት ገለባን እንደሚበላ አይደለምን እንደሚል እና መጽሐፍ ራሱ ወደ መንፈሳዊ ነገር ይሄ በምንድነው በፍጥረታዊ መልክ የተነገረውን ነገር ወደ መንፈሳዊ ነገር ሲተረጉምም እንመለከተዋለን። ሌላው የተመለከተው ነገር ውሃን ወዴት መለወጥ ነው? ወደ ደም መለወጥ። እንግዲህ ይሄ ውሃን ወደ ደም መለወጥ የሚለው ሐሳብ ብዙ ብዙ ጊዜ በሌላ መልክ አይተናል። ውሃ ምንድነው? በተለይ ደም ማለት ነው። ደም ምንድነው ብለናል? ህይወት ተብሎ በሌላ መልክ ተርጉመናል። እዚህ ጋር ግን እንዲህ አይደለም። ምክንያቱም ውሃውን ወዴት ነው የሚለውጡት? ወደ ደም መለወጥ ስለሆነ በተቃዋሚዎች ፊት ስለሆነ አንዳች መቅሰፍትን እያደረገ ነውና ያለው ትርጉሙም ይለያል ማለት ነው። ስለዚህ ውሃው ምንድነው? የእግዚአብሔር ቃል ነው። ቃል ነው። በመጽሐፍ ላይ ውሃን በእግዚአብሔር ቃል ምን ተብሏል? ተተርጉሟል፣ ተነግሮታል። በብዙ አይተናል። በቃሉ ውሃ እንታጠባለን ይላል። ውሃው ምን ስለሚያደርግ እናንተ ከሰማችሁት ቃል የተነሳ ምንድን ናችሁ? ንጹሐን ናችሁ። ሚንስ ቃሉ እንደ ውሃ ሆኖ ምን አድርጓል ማለት ነው? የሰውን ሰውነት መንፈሳዊውን ሰውነት የማይታየውን ሰውነት ምን አድርጎታል? እንዳነጻ በቃሉ መንጻት እንዳለ እንመለከታለን። እንግዲህ ይህ አገልግሎት ይለወጣል ነው በእነዚህ ስልጣን ባላቸው ምኖች በሁለቱ ወይራዎች በሁለቱ መቅረዞች አገልግሎት ምንድነው እሱ? እነዚህ ሁለቱ ምስክሮች በአደባባይ ላይ ነው አገልግሎታቸው፣ በቅድስት ቦታ ላይ ነው እና አገልግሎታቸውን የሚቃወሙትን ነው ምን የሚያደርጉባቸው? ይቀበሉት የነበረውን ይለማመዱት የነበረውን ቃል ደም የሚያደርጉባቸው። ደም ማለት የምን ምሳሌ ነው ተባብለናል? የሞት ቃሉን የሞት ያደርግባቸዋል። ለሕይወት የነበረው ቃል በተቃዋሚዎች ውስጥ ምን ይሆናል? ለሞት ይሆናል ማለት ነው። ሰምተው እንዲሞቱ ይደረጋል። ይሄ ድንቅ ጥበብ ነው። ስለዚህ የምስክሮቹ ምን ስልጣን ኃያል ነበረ። ስልጣናቸውም ከፍ ያለ ነበር። ስልጣናቸውም ከእግዚአብሔር ዘንድ የወረደ ነበር። የሚደንቀው ነገር ግን ቁጥር 7 ላይ ምንድን ነው የሚለው? ምስክራቸውን ከፈጸሙ በኋላ ከጥልቅ የሚወጣው አውሬ ይዋጋቸዋል እና ያሸንፋቸዋል። ከዛስ ይገላቸዋል። ሚንስ ይሞታሉ። ያ ምን የመቅረዙ አገልግሎት፣ ያ የወይራው አገልግሎት፣ ያ የምስክሮች አገልግሎት ምን ሆነ? በጦርነት በመንፈሳዊ ጦርነት ተሸንፎ ምን ሆነ? ሞተ ይለናል መጽሐፍ። እንግዲህ ይሄ ሞት ነው የሚያስደንቀው። ምስክራቸውን ከፈጸሙ በኋላ ከጥልቅ የሚወጣ አውሬ ይዋጋቸዋል፣ ያሸንፋቸዋል፣ ይገላቸዋል። በድናቸው በታላቅ ከተማ በአደባባይ ላይ ይተኛል። እርሷ ማናት? በመንፈሳዊ ሶዶም ግብፅ ተብላ ትጠራለች። ጌታችንም የተሰቀለባት ቦታ ናት ብሎ መጽሐፍ ይመሰክራል።
እና እነዚህ ነገሮች ነው ዛሬ የምናየው። እንግዲህ ባለፈው በእርግጥ እንደሞቱ ተናግሬያለሁ። እሱም ተናግሬ ነው የጨረስኩት። ሞታቸውን አብስሬ ነው የጨረስኩት። ግን በጣም ልናሰምርበት የሚገባን ነገር ዛሬ የምንመለከተው መንፈሳዊ ዓለም ባለበት ስተግናንት ወይም ደግሞ ምንድነው ልክ ውሃ በአንድ ጉድጓድ ውስጥ አቁሮ ሲቀር የማይሄድ ውሃ ምንድነው የሚያመጣው? ቆሻሻ ነው የሚፈሰው። በጣም አስጠሊ እንስሳቶች እዛ ውስጥ ለሰው ሁሉ በሽታ የሚሆን ምንድነው ቦታ ነው የሚሆነው። እንደዚህ አይነት ቦታ እንቅስቃሴ የሌለበት ቦታ። ይሄ ቦታ ምን ተብሏል? ምንድነው? ይሄ ቦታ በምን ላሳያቸው ነው? ምስክራቸውን ምን ካሉ በኋላ ከፈጸሙ በኋላ እግዚአብሔር የምስክርነትን አገልግሎት፣ ፔንቴኮስታል አገልግሎት፣ ክራስማቲክ አገልግሎት፣ የፈውስ፣ የተአምራት፣ የድንቅ የተለያዩ ወንጌል ስብከቶች፣ ታላላቅ የጀማ ስብከቶች፣ የኮንፍራንሶች እንዲህ አይነቱን ስብከት ምን ካረገ በኋላ ስራውን ከጨረሰ በኋላ ደጋግሜ ብዙ ትርፍ አገኝበታለሁ፣ ክብር አገኝበታለሁ ተብሎ ሰው ይሄንን ሰፈር አለቅም ብሎ ሲቆይ ይሞታል፣ እቋሪ ይሆናል፣ አይፈወስም ይላል መጽሐፍ። እቋሪው ቦታ ምን አይልም? አይፈወስም። ጊዜ ያልኩት ነገር ይሆናል። የማይንቀሳቀስ የማይሄድ። ወዴት ነው የማይሄደው? እግዚአብሔር በሚሄድበት መንገድ ምንም የማይንቀሳቀስ የማይሄድ ህይወት ይሆናል። እነዚህ ግን ምስክራቸው ከፈጸሙ በኋላ ጨርሰዋልና እንደ ድሮ ሊዋጉ ሲነሱ ምን ሆኑ? ተሸነፉ። ታስታውሳላችሁ? የማን አገልግሎት? የሳምሶን አገልግሎት። ሳምሶን በጣም የሚደንቅ ሰው ነው። እግዚአብሔር በኤሽታው ሸለቆ ምን ያደርገው ነበር ይላል? ያነቃቃው ነበር ይላል። በዚህ ቢባል በዚህ ቢባል ምንም ማንም ሊቋቋሙ አይችልም ነበር። በጣም የሚገርማችሁ ነገር እንቆቅልሽ ይሰጣል። እንቆቅልሽ በተሸነፈ ጊዜ 30 ልብስ ነው ምናምን አምጣ ሲባል ሄዶ 30 ሰው ገሎ አምጥቶ ይሰጣል። የተለያየ ጦርነት ሲነሳ ፍልስጤምን ድራሻቸውን ያጠፋል። አንድ ከተማ ውስጥ ገብቶ ሰዎች መጡብህ ሲባል የከተማውን በር ነቅሎ፣ ትልቅ እኮ ነው የከተማ በር ማለት በጣም ሂውጅ በር ነው። እሱ በትከሻው ነቅሎ ምን ያደርገዋል? ብቻ ታላላቅ ነገር በዚህ ሰው ላይ እግዚአብሔር ሲሰራ ታዩታላችሁ። አገልግሎቱን ሲፈጽም ግን ጸጉሩን ይላጫል። ጸጉሩን ከተላጨው በኋላ ግን እንደ በፊቱ መስሎት ምን አለ ይላል ቢል ኃይሉ ከሱ ቀዳ። ጀስት ላይክ እነዚህ ሰዎች እንደዚህ ነው የሆኑት። ከዛ በኋላ ምን ሆኑ? ሳምሶንም ምን ሆነ? ታሰረ። እነዚህም ሞቱ። ሳምሶንም መጨረሻ ላይ ሞተ። ግን አንድ ነገር እናነባለን። ጸጉሩ የተላጨው ጸጉር ምን ይል ነበር? ይበቅል ነበር። ትንሣኤ እንዳለ የሚያመለክት ነው። ሰውየው በስጋው ነው የሞተው፣ በመንፈሱ አልሞተም። ይመስላል ነው። እነዚህ ምስክርነታቸውን ከፈጸሙ በኋላ ልክ ሳምሶንም ምን እንደተዋጋው ፍልስጤሞች እንደተዋጉ ይሄም አገልግሎት በቅዱሳን ሕይወት ውስጥ ከተገለገለ በኋላ ከሰው ልብ የሚወጣ ስጋዊነት፣ ተስፋ መቁረጥ፣ ባዶነት አስቀምጬላችኋለሁ። ዮሐንስ መጥምቁ ዮሐንስ አይደል አገልግሎቱን ሲጨርስ የት ነው የገባው? እስር ቤት ገባ። ተስፋ ቆረጠ። ያ ሁለት አገልግሎት ያ የሙሴ የኤልያስ አገልግሎት የነበረው ሰውዬ ምን ሆነ? ተስፋ ቆረጠ። ንስሐ ግቡ ብሎ በጀግንነት ንጉሥን የተናገረ ሕዝብን የተናገረ ስለ ኢየሱስ የመሰከረ መጥተው
ሲጠይቁት የእሱ ደቀ መዛሙርቶች ይህን ኢየሱስ የሚባለው ነው አንተ ነህ ወይስ ሌላ ነው? ሌላ ነው ምን ጠብቀው አለ። ለምን ከእስር ቤት ምን አላለው? ሊያስፈታው አልቻለም። እሱ ለዚህ አልመጣማ። ኢየሱስ ስራው ሌላ ነው። ከዛ በኋላ አንገቱ ምን ሆነ? ተቆረጠ፣ ሞተ። አገልግሎቱ እሱ ምን ሆኖ አበቃ ነው። የብሉይ ኪዳን ያ የሙሴ አገልግሎት በምሳሌ ምን ሆነ? ሞተ። የክርስቶስ ምን አገልግሎት ምን ሆነ? በዛ ሆኖ ተነሳ። መንግስት ሰማያት ቀርባለችና ምን ሆነ አለ። አያችሁ፣ የእግዚአብሔር አካሄድ እያወራው ነው። በዚህም ቦታ ላይ የእግዚአብሔርን አካሄድ ነው ምና ይሄኛው አገልግሎት አለቀ። ሞት ሲባል ሌላ አይነት ትርጉም እንዳትሰጡት፣ የሰው ሞት እንዳትሰጡት። የአገልግሎት ሲዝ ማድረግ ነው። የአገልግሎት ስታክ መሆን ነው። የአገልግሎት መተኛት ነው። የምታየው በማ ህይወት፣ በእኔ ህይወት፣ በእያንዳንዳችን ህይወት ውስጥ እንደ ድሮ ትንቢቱ እንደ ድሮ መገለጡ እንደ ድሮ የለም። ለነፍሳት የሆነ ነገር ማድረጉ ምን ማድረጉ መሞቱን እናያለን። አሁን ወደ ሌላ ዳይሜንሽን ውስጥ፣ ወደ ሌላ ከፍታ ውስጥ፣ ወደ ሌላ ሰማይ ውስጥ ምን ሆነናል? እሺ ለማስታወስ ዮሐንስ 4 ላይ ምንድን ነው የሚለው? የቤተ ክርስቲያን ታሪክ ካለቀ በኋላ ሰማይም ተከፍቷል አይደል? ያስቀድሜ የማየው ምን መለከት ሲናገረኝ ሰማሁ ይላል። ምን አለው? ከዚህ በኋላ ሊሆን ያለውን ይሆን ዘንድ ወደዚህ ውጣ አለው። ካለበት ሁኔታ ከመቅረዙ ወደ ዙፋኑ ውጣ ሲለው ነው የምናየው። ስለዚህ ሞታቸው ከዚህ የተነሳ ነው። ሞታቸው የአገልግሎቱ ማብቃት ነው። ቸርች ሲስተም፣ የቸርቹ የውጭው አገልግሎት ምን ሆኗል? አሁን ቆሟል። ታዲያ ምንድን ነው እዚህ እንቅስቃሴው ምናምን ትለኝ ይሆናል። እሱ ብሉይ ኪዳንም እንቅስቃሴ ያላቸው ሂዱ ኦርቶዶክስ ውስጥ አላለ የህግ ትምህርት ታቦታት እያለ ይኖር አይደለ? ጠበል ያጠምቅ አይደለ? ያስ ለምን ይንቀሳቀሳል? ያ እዛ ሰው ለምን ይጎርፋል? ጠይቁ እንደዚህ ብላችሁ። ግን ሞቷል እኮ አገልግሎቱ አይደለ እንዴ? የታቦቱ አገልግሎት ምን ሆኗል? ሞቷል። ክርስቶስ ሆኗል አይደል? ታቦት መቅደስ መንፈሳዊ ሆኖ ሰው ይሄንን ሲል እዛ ውስጥ ሰው ሲንቀሳቀስ ታያላችሁ። አገልጋዮች በብዙ አቅጣጫ ያው እስከ ሞት ድረስ ሰዎች ሲያገለግሉት እናያለን። ለምን ቀጠለ? ኢየሱስም እኮ የእግዚአብሔር መንግስት ምን ሆናለች አለ መታለች ብሎ ከተናገረ በኋላ እኮ ስንት ዓመት ስለ እግዚአብሔር ስለ ቤተክርስቲያን ስንት ዓመት አገለገለች? ቤተክርስቲያን በጸጋ ስጦታ ስንት ዓመት ቀጠለች? ከ33 ዓመት ተኩል ጀምሮ እስከ 70 ዓመተ ምህረት ቤተክርስቲያን ምን ትል ነበር? ስታገለግል ነበር በጸጋ ስጦታ። ግን ጌታ ኢየሱስ ምንድን ነው ያለው? ፊት ጊዜ ያልኩትን ነው ያለው። ምን አለ? የእግዚአብሔር መንግስት ቀርባለች፣ መጣለች እና ምን በሉ ንስሐ ግቡ ብሎ ወዲያው መንግስቱ ምን አላለ? አልተከሰተም፣ አልተገለጠም። ያ የቤተ ክርስቲያን አገልግሎት ግን ምን አደረገ? ቀጠለና በመጨረሻ ላይ በ70 ዓመተ ምህረት ግን የእግዚአብሔር መንግስት ምን ሆነ? ወይም ክርስቶስ ምን ሆነ? በኃይል ወደ ምድር ወረደ። በኃይል ሲወርድ ግን ምንድን ነው ያደረገው? ቤተ መቅደሱ ታቦት ያለበትን የሙሴን አገልግሎትን ስርዓትን ምንድን ነው ያደረገው? ከነ ህዝቡ ዶግ አመድ ነው ያደረገው። በተነው። ታላላቅ መቅሰፍቶች ናቸው የወረዱት። ከዚህ በፊት ተምረናል። ስለዚህ አሁን የሁለቱ ምስክር አገልግሎት በቃ አቆመ። ብዙ አይቀጥልም። እግዚአብሔር ያሰበውን ፈጽሟል። እግዚአብሔር የፈለገውን ነገር ምን አድርጓል? ጨርሷል። አሁን ሌላ አገልግሎት ነው እግዚአብሔር ምን የሚለው? ይህም የእግዚአብሔር ልጆች ግርማዊ መገለጥ በመጨረሻ በሰው ልጆች ፊት ይታይ ዘንድ ሌላ አገልግሎትን እግዚአብሔር ምን አድርጓል? ቀጥሏል።
እንግዲህ የሁለቱ አገልግሎት የመቅረዙና የዚህ የወይራው አገልግሎቶች ከጌታ አስፈሪ የጌታ ቀን በፊት ምን ሆኗል? አቁሟል። ጌታ ከመምጣቱ በፊት ነው ምን ያለው? ያቆመው ማለት ነው። በህይወታችን ውስጥ ጌታ ምን ሆነ ብለናል? መጣ ብለናል አይደል እንዴ? መጣ ኢየሱስ መጣ ብለን ነው እኮ የመጣ ነው አይደል እንጂ እኔ በስጋ ኢየሱስ ምን አይደለም አልጠብቅም ስትል ያ ነገር ምን ሆኗል? ሞቷል። ፍጹም የሆነው ሲመጣ ተከፍሎ የነበረው ነገር ምን ይሆናል? ይሻራል። ከመጣልህ ኢየሱስ ያ የቀደመው ስርዓት በአንተ ምን አይነት ትልቁ ሚስጥር እዚህ ጋር ነው። እኛ ብቻ ስላለን ሳይሆን በራሱ ምን አይነት አይሰራም። ስለዚህ ወደፊት መሄድ ያስፈልጋል ነው ለእኔ ላወራ የፈለኩት ላስጨብጥ የፈለኩት ነገር። ሲሞቱ በድናቸው በታላቂቱ ከተማ ላይ ምን ሆነ ይላል? አዎ ተኛ። እንዲህ ቀብሯቸው ምን አላሉ? አልፈቀዱም። ይህ በጣም ትልቅ ሚስጥር አለ። ታላቂቱ ከተማ የሚለው መጀመሪያ እንመልከት። ይሄ ባለማዕረግ በሆነ በራእይ መጽሐፍ ውስጥ ታላቂቱ ከተማ እያለ ብዙ ይናገራል። እስቲ ትንሽ ስለ ታላቂቱ ከተማ እሷ ናታ በጣም የምንቆይባት። እሺ ራእይ ምዕራፍ 14 ቁጥር 8 ሌላም ሁለተኛ መልአክ አሕዛብን ሁሉ የዝሙታን ቁጣ ወይን ጠጅ ያጠጣችው ታላቂቱ ባቢሎን ወደቀች እያለ ተከተለው ይላል። እንደገና 16-19 ደግሞ እናንብብ። አስራ 16-19 ትንሽ ጥቅስ ላበዛ ነው። እሺ ታግሳችሁ ስሙ። ታላቂቱ ከተማ በሶስት ተከፋፈለች፣ የአሕዛብ ከተማዎች ወደቁ። ታላቂቱ ባቢሎን የብርቱ የቁጣውን ወይን ጠጅ የሞላበት ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች ይላል። 17 ላይ ደግሞ ቁጥር 18 ላይ ምን ይላል? እንግዲህ በራእይ መጽሐፍ ውስጥ በተደጋጋሚ ስለዚች ከተማ ወደፊት እንደርስባታለን በብዙ ተጠቅሶ እንመለከታለን። ያያት ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት ይላል። እስቲ የመጨረሻው 19:21 የመጨረሻው ጥቅስ 19:21 ኦኬ ይቅርታ 19:21 እዚህ ላይ ነው የምታበቃው። እቺ ከተማ እዚህ ምዕራፍ 18 ላይ ነው የምታበቃው። ትወዳታለህ መሰለኝ እቺ ከተማ በጣም ነው የምታውቃት። ጠቀሰልኝ እኮ የመቃጠሏን ጢስ ባዩ ጊዜ ታላቂቱን ከተማ የምትመስላት ምን ከተማ ነበረች እያሉ በራሳቸው ላይ ትንቢያ አነስንሰው እያለቀሱ እያዘኑ በባህር መርከቦች ያላቸው ከባለጠጎች የተነሳ ባለጠጋዎች ላደረገች ለታላቂቱ ከተማ ወዮላት ወዮላት፣ በአንድ ሰዓት ጠፍታለች እያሉ ጮሁ። ሰማይ ወርቅ ቅዱሳን ሐዋርያት ነቢያት ሆይ በእርሷ ላይ ደስ ይበላችሁ፣ እግዚአብሔር ፈርዶላቸዋልና። አንድ ብርቱ መልአክ ትልቅ ወፍጮ የሚመስል ድንጋይ አንስቶ ወደ ባህር ወረወረው።
እንዲህ ሲል ታላቂቱ ከተማ ባቢሎን እንዲህ ተገፍታ ትወድቃለች፣ ከእንግዲህ ወዲህ ከቶ አትገኝም። እንግዲህ ይቺ ከተማ ማን ናት? አሁን ዝም ብሎ ከተማ ነው ያለው፣ ባቢሎን ነው ያለው አይደለ? ሌላ ነገር አላለም። ምኑ መጽሐፉ በእርግጥ አንዳንድ ነገሮች ይናገራል። የነገስታት ምናምን ያሳተችውን፣ የገደለችውን፣ ያጠፋችውን ጥፋት ይናገራል። እና ግን ምንድን ነው የሚለው? በድናቸው በታላቂቱ ከተማ አደባባይ ይተኛል ይላል። እና ይቺ ከተማ ናት። ይቺ ከተማ ማናት ነው? ማናት ይቺ ከተማ? በነገራችሁ ላይ መጽሐፍ አግኖ ነው የሚያያት። እሺ አግኖ ነው የሚያያት፣ አግኖ ነው የሚያያት። እና እያንዳንዱን ጥቅስ በእርግጥ በጊዜው በሰዓቱ በእያንዳንዱ ቦታ ላይ እንደርስበታለን። ለዛሬ ግን ትንሽ የማወራው ነገር አለ። እነዚህ በከተማይቱ ምን ላይ ጎዳና ላይ አደባባይ ብቻ ሳይሆን ጎዳና ላይ እንግዲህ ትልልቅ ከተሞች ምን ይበዛባቸዋል? መንገዶች፣ ሰፋፊ መንገዶች አሏቸው። እሺ የኛ ሀገርም እንደዚህ ነው፣ ታዩታላችሁ አይደል? ሰፋፊ መንገድ የከተማ ውበት ነው። ከተማ በትላልቅ ጎዳና ይታወቃል። በጥንትም ዘመን ይሄ ነገር በትላልቅ ከተሞች ላይ እነዚህ ሰፋፊ መንገዶች እንደነበሩ ይነገራል። እና እነዚህ ሰፋፊ መንገዶች የህዝብ መሰብሰቢያ ቦታዎች ነበሩ። ቦታው ለህዝብ ነው የሚቀመጠው። የሰፊ ሲሆን ሰው እንደ ልቡ ምን እንዲል ነው? እንዲዝናና ነው። አደባባዮችም አሉ። የግሪክ ፈላስፋዎች በዚህ አደባባይ ላይ ቆሞ ምን ያደርጉ ነበር? ቀኑ ሙሉ ይነጋገሩ ነበር፣ ይፈላሰፉበት ነበር። በአደባባይ ላይ ቆሞ ይነጋገሩ ነበር። እና እነዚህ ሰፋፊ መንገዶች የህዝቡ መሪዎች ቢሆኑ መልእክታቸውን የሚያደርሱበት ለህዝቡ የሚናገሩበት ቦታ ነው ማለት ነው። ታዲያ አሁን እያወራ ያለሁት ፊዚካል ወይም ሊትራሊ የሆነ ውጫዊ ከተማ ነው እያወራ ያለሁት። መንፈሳዊነቱስ ታላቂቱ ከተማ ማለቱስ ምን ማለቱ ነው ብለን ስናስብ የስጋዊ ቤተ ክርስቲያን ስርዓቶች፣ ሰፋፊ ቦታዎች፣ የህዝብ መሰብሰቢያዎች እና ታላላቅ አዳራሾችን አመልካች ነው። የቤተ ክርስቲያን ህንፃዎች፣ የህብረት አዳራሾች፣ የትምህርት ተቋሞች፣ ቴዎሎጂዎች፣ ተለያዩ አሉ አይደል ትምህርቶች፣ እነዚህም ሁሉ ይመለከታል። አደባባዩ ይሄ ነው። የከተማ አውራ ጎዳናው ይሄ ነው። ያቺ ከተማ ይቺ ናት፣ ታላቂቱ ከተማ። መሪዎች፣ ካህናት፣ ፓስተሮች፣ ታላላቅ አገልጋዮች፣ ነቢያቶች ምናምን የበዙባት፣ ስብከታቸውን የሚያቆርቡ ታላላቅ የመዝሙር ኮንሰርት የሚደረግባት፣ ሃይማኖታዊ መዝናኛዎች ደግሞ አሉ አይደል ለህዝቡ የሚቀርቡባት። ነገር ግን ቅድስት ከተማ የነበረች እና እነዚህ ለመጥቀስ የሞከሩበት ቦታ ሁሉ ሬሳ አለ፣ የተንጋለለ ሬሳ አለ፣ የሞተ ሬሳ አለ፣ እንዳይቀበር የተከለከለ ሬሳ አለ። ይሄ የሰው ልብ ውስጥ ያለ በነፍስ ከተማ ላይ በነፍስ አደባባይ ላይ ያለ ሚስጥር ነው። የሚገርማችሁ ይህች ቅድስቲቷ ከተማ ኢየሩሳሌም ሄደ ከሰማይ ምን የምትለዋ የምትወርደዋ ያቺ መንፈሳዊዋ ምን አላት? ከተማ ናት። ጎዳና ወንዞችም በዓመት ምን የሚል ፍሬ የሚያፈራ ከተማነቱ ሁለቱም ምንድን ናቸው? አንድ አይነት ናቸው። ግን ይችኛዋ ምንድናት? ላይኛይቱ ናት፣ መንፈሳዊቱ ናት።
የክርስቶስም ምን ተብላለች? ሙሽራ ተብላለች። ይሄም ምን እናንተ በዳንን ጊዜ ከክርስቶስ ጋር ከሞት በተነሳን ጊዜ በክርስቶስ ኢየሱስ በሰማያዊ ስፍራ አብረን እንድንቀመጥ የተደረግንበት ከተማ ነው። እንግዲህ በእነዚህ የመንፈሳዊ ሕይወት ሰፋፊ ቦታዎች አሉ። የክርስቶስን ጌትነት በሕዝቡ ውስጥ ምን ሲል ሲከሰት የሚታይበት ሲሰበክ የሚታይበት ቦታ ነው። እግዚአብሔር ይመስገን። ዳዊት ምን ይላል? ወደ ሰፊ ስፍራ ምን አረከኝ ይላል? አወጣኝ ይላል። ከየት ነው እንግዲህ ልብ በሉ፣ ከየት ነው የሚያወጣው? ወደ ሰፊ ስፍራ፣ ከጠባብ ቦታ፣ ከተጨናነቀበት፣ ከተጣበቀ ቦታ፣ ነፃነት ካጣበት ቦታ ወደ ሰፊ ስፍራ ምን አረከኝ ይላል። እና ሰፊ ስፍራ እንዴት ነው የምትሄድበት? እንደ ልብ አይደል? እንደ ልብ በደስታ የምትፋንንበት ማለት ነው። ያ ቦታ መንግስተ ሰማያት ነው። ያ ቦታ መንፈሳዊ ቦታ ነው። ሰማያዊ ቦታ፣ የአብ ቀኝ የተባለው ቦታ ነው። ያ ቦታ የመንፈስ ነፃነት፣ መንፈስ እንደ ልብ ምን የሚልበት የሚዘልበት ቦታ። ቦታው ታላቅ ከተማ ብቻ አልተባለ፣ ታላቂቱ ከተማ ብቻ አልተባለ፣ ሌላ የተሰጠው ስም አለ። ልብ በሉ፣ መንፈሳዊነቱን ይበልጥ እንድናይ ተፈልጎ ሶዶም እና ግብፅ ተብሏል። ግን ጌታችን ምን የሆነችበት ቦታ ነው? ጌታችን የት ተሰቀለ? አረ ስሙን የከተማውን ስም ንገረኝ። አረ በሕግ አምላክ ኢየሩሳሌም። በኢየሩሳሌም አለ እንደ ኢየሱስ ተጎትቶ ወጥቶ የተሰቀለው ኢየሩሳሌም። ኢየሩሳሌም ታላቂቱ ከተማ በዛ ነው የተሰቀለው። ምሳሌው ይሄ ነው። ግን ምን ተባለ? ሶዶም እና ምን ግብፅ ተባለ። ምን ማለት ነው? ሶዶምን ምን አመጣው? ባይዘው ሶዶምን ታስታውሳላችሁ? ሎጥ ምን የነበት ከተማ ነው? ሸሽቶ የገባባት ከተማ አይደለ? በህይወቱ እግዚአብሔር በመጣበት ታይም ላይ ግን የት ነበረ? በጭንቅ ውስጥ ነበር አይደል? እግዚአብሔር ምን ሊያደርገው? በእሳት ሊቀጣው ሊያጠፋው ያለው ከተማ ነበር። እና ሎጥን ነፃ ሊያወጡ መላእክቶች ተልከው ነበር። ታስታውሳላችሁ አይደል? እና ሰዎቹ ምን አይነት ሰዎች ነበሩ? የከተማው ሰዎች አደገኛ ሰዎች ነበሩ። ሆሞሴክሹዋልስ ነበሩ። ወንድ ከወንድ ሴት ከሴት የሚባለው አመፅ፣ ርኩሰት የበዛበት ምድር ነበረ። ስለዚህ የከተማይቱ ኃጢአት ወደ ሰማይ ደርሷልና አጠፋታለሁ ብሎ ስለመጣ መላእክቶቹ ሲገቡ ሰዎች አይተው ተከትለው መጡና የገቡትን ሰዎች አምጡ፣ ምን እንላቸው ዘንድ እንገናኛቸው ዘንድ ነው ያሉት። ክፋታቸው ነው። አረ ሴቶች ልጆች አሉ ይኸው ብሎ ነው ማን የሚናገረው ሎጥ። ነገር ግን ሰዎች ወጡና ምን አደረጓቸው? አይኖቻቸው አሳወሯቸው። ሲንከራተቱ ሎጥና ሚስቶቹን ይዞ ምን አደረገ? እንዳበለጠ ታሪክ ያስታውሰናል። ሎጥ ማለት ሶዶም ተባለ። ማ? ኢየሩሳሌም። ሶዶም ተባለች። ማ? የዛሬቱ ቤተ ክርስቲያን። ሶዶም አመፅ የበዛባት፣ እርኩሰት የበዛባት፣ የባህሪ ውድቀት የበዛበት ማለት ነው። የባህሪ መላሸቅ፣ የባህሪ ይሄ ምንድን ነው መዝቀጥ የተገለጠበት ሰፈር። ግን ምን አይነት ሰፈር ነው? የተቀደሰ ስፍራ የነበረ ነው። ግን ምን አይነት ሰፈር ነው? ታላላቅ ተአምራቶችና የእግዚአብሔር ክብር የተገለጠበት ሰፈር ነበረ። ስለዚህ ይህንን የሶዶምና አሁን እያወራ ያለሁት የገሞራን የግብፅን ሚስጥር ለመረዳት በራእይ መጽሐፍ ላይ የተቀመጠውን መጽሐፍ ለመረዳት መዝገበ ቃላት አይደለም። እሺ
ጊዜው ምንድን ነው ያልኩት? በመዝገበ ቃላት ደረጃ የሎጥን ከተማ ነው ምን ያስታውሱ። ግን ምን ማለት እንደሆነ ማን ይርዳል? እሱ ወደ እግዚአብሔር ነው ምን የሚባለው የሚጸለየው። በመዝገበ ቃላት ሳይሆን በልብ ነው፣ በመንፈስ ነው ነገሩ ምን የሚሆነው የሚገለጸው። የተቀደሰ ትሁት ጠያቂ የሆነ የእግዚአብሔርን ፈቃድ የሚፈልግ ሰው እግዚአብሔር ምን ያደርገዋል? ያመለክተዋል ማለት ነው። ስለዚህ የራእይ መጽሐፍ ትልቅ ሚስጥር የተከፈተበት ቦታ እንደሆነ እንመለከታለን። እና ታላቂቱ ከተማ ምን ተባለች? ሶዶምና ግብፅ። ጌታችን ምን የሆነበት የተሰቀለበት። ስለዚህ ያ የረከሰ ባህሪ ብያቸዋለሁ። ግብፅስ የጭቆና ሰፈር ነው። ሁለቱ ምንን ያመለክታሉ? ግልሙትና ነው። ሁለቱ ሃይማኖትን ነው የሚያመለክተን። ታላቂቱ ከተማ ማለት ባቢሎን ማለትም ሃይማኖታዊ ስርዓት የሰፈነበት ማለት ነው። ጌታችን በሃይማኖት ከተማ በሃይማኖት ምክንያት ምን ሆኗል? በህጉ ነው አይደል? ምን ያደርጉበት ካሳ ሲያወራ ነበረ። እኔ ምንም ጥፋት አላገኘሁበትም ማለት ማን ማለት ኢየሱስ ክርስቶስ ላይ ወዲያው ጮሁና ኖ እኛ እንደ ህጋችን እንፈርድባታለን። ህጋችንን ምን አድርጓል? አፍርሷል አሉት። እንደ ህጋችን አሉ። የእነሱ ህግ ምንድን ነው? የሙሴ ህግ ነው። የአይሁድ ህግ ነው። ሃይማኖት ነው። አትስረቅ፣ አታመንዝር የሚለው ህግ እግዚአብሔርን ምን አድርጓልና ሰድቧል። ከእግዚአብሔር ጋር ራሱ ምን አድርጓልና አስተካክሏል። ስለዚህ ሞት ይገባዋል የሚለው ህግ ጠቅሰው ነው ምን ያደረጉት? የገደሉት። በሃይማኖት ከተማ ክርስቶስ ምን ሆነ? ተሰቀለ። አህዛቡ ግን የሮም ንጉስ ጲላጦስ ማለት እኔ የለሁበትም ብሎ ምን አለ? እጁን ታጠበ። እኛ ዛሬም እንዲሁ ነው ወገን፣ ሃይማኖት ነው የሚሰቅልን። አህዛብማ ዌልካም ነው የሚል። እኔ ምንም ጥፋት አላገኘሁበትም። በጣም ይገርመኛል። ምንም ጥፋት አላየሁበትም። ለምን? መንግስቱ ምን አላለበትም? አልነካበትም። የሮምን መንግስት ምን አለ? አልተቃወመም። ዛሬ ይኸው የእግዚአብሔር ልጅ ከምድር መንግስት ጋር ምንም ጉዳይ የለውም። ምንም ጉዳይ የለህም። ከዚህ ዓለም ስርዓትና መንግስት ጋር ምንም የሚያከናኩልህ ጉዳይ የለም። ያንተ ጉዳይ የእግዚአብሔር መንግስትን መኖር ብቻ ነው። ስትኖር የዚህ ዓለም መንግስትን ምን ያደርጋል? አንተ ያከብራል። ምንም ጥፋት አላገኘሁበትም ነው የሚለው። ይሄ ፍርሃት አይደለም፣ በነገር ይሄ ሽሽት አይደለም። የእግዚአብሔርን ስርዓት መፈጸም ነው። የመንግስቱን ህይወት በህይወታችን ምን ማድረግ ነው? መፈጸማችን ነው። እግዚአብሔር ይመስገን። ስለዚህ ከአመፅ ጋር የሚተባበር አይደለም ማለት ነው። ባይዘዌ ከአመፅ ጋር የሚተባበሩ ናቸው እነሱ። ከፖለቲካው ዓለም ጋር ሲጨማለቁ ነው። ከዘር ከቋንቋ ከምን ጋር ተደበላልቆባቸው የሆነ ዘረኝነት ሲፈጽሙ ነው የምናገኛቸው። አየህ፣ ግብፅን ነው ለማውራት እየፈለኩ ያለሁት። በግብፅ የነበረው ምን ጭቆና እናስታውስ። እስራኤል ምን ትባል ነበረ? ትረገጥ ነበር። ከተማ እንድትሰራ ትረገጥ ነበር። ነፃነት የላትም። ይሄ ቦታ ጠባብ ቦታ ነው። እዚህ ጠባብ ቦታ ሆነው ወደ እግዚአብሔር ምን ይሉ ነበረ? ይጮሁ ነበር። እግዚአብሔር ጩኸታቸውን ሰማና ምን አረጋቸው? አወጣቸው። ወደ ሰፊ ስፍራ። በምድረ በዳ ሲወጡ ምን ሆኑ? የራሳቸው ነፃነት ነው አይደል የተጎናጸፉ። ግብፅ የጭቆና ቦታ ነው። ሃይማኖት ምን ያህል እንደጨቆነን ታውቃላችሁ? በህይወት ላይ ህይወታችንን ይቆጣጠራል። ገንዘባችንንም ሊቆጣጠር ይፈልጋል። ገቢዎችንም ምንጩ እዛ ጋር ነው ያለው። ምን በላ ምን ጠጣ ብሎ በቤተሰብ ደረጃ በትዳር ውስጥ በምን ውስጥም ገብቶ ሊቆጣጠር ይፈልጋል። ሃይማኖት ግብፅ ማለት ነው። ግብፅ የተባለው ለዚህ ነው። የግብፅ መንፈስ ነው የያዘው። የግብፅ መንፈስ መቆጣጠር ነው፣ መወንጀል ነው፣ መጨቆን ነው፣ ማጣበብ ነው። ሰው
አንደር ኮንትሮል ማድረግ ነው። ተቆጣጥሮ በህግ በስርዓት መያዝ ነው። አገልግሎት ስም አትግባ፣ አትውጣ፣ ያናትንካ፣ ወደዛ እንዳትሄድ፣ እዚህ ጋር ብቻውን በዚህ መስመር ብቻ ሂድ። የሰውን ምን ነፃነት የሚገፍ ይሄ ህግና ስርዓት ግብፅ ተብሏል። እዚህ ነው ጌታ የሚሰቀለው። እዚህ ነው ሬሳው ተኝቶ የምናየው። ዝማሬው ከዚህ ውጭ ነው። ስብከቱ ከዚህ ውጭ ነው። ንገረኝ። በአደባባይ ላይ ተሰብስበው ሰው የሚያወራው ወሬ ከዚህ ውጭ ነው። ጌታን የሚገድል አይደለ እንዴ? ጠቅላላ ቴዎሎጂያስ እስኩልስ ቢሆን የክርስቶስን ሐሳብ የሚደፈጥጥ አይደለ እንዴ? የመንፈስን ሐሳብ የሚረግጥ አይደለ እንዴ? መች ለመንፈስ ስፍራ ይሰጥና አንዳች ነገር ያው ዛሬ በምንማረው ትምህርት እንኳን ግብፅ ማለት እንዲህ ነው እያልክ ምን አላጎራይዝ ያደርጋል ብሎ ነው አንድ ቴዎሎጂ አዋቂ ነኝ ባይ እኔን የሚወቅሰው የኔን ቃል የሚገለው። ይሄ ነው ግብፅ፣ ይሄ ነው ሶዶም፣ ይሄ ነው ጌታን የሰቀለ፣ ሌላ አይደለም። ሃይማኖት እዚህ ነፍስ ህይወት ውስጥ ሁለቱ ምኖች ወይራዎች፣ ሁለቱ መቅረዞች፣ ሁለቱ ምስክሮች እነሱ ኤልያስና ማን ነው የሚሉት? ሙሴ ናቸው የሚሉት። እነሱ ውስጥ ሬሳ ተጋድሞላቸዋል። በህይወታቸው ውስጥ ሬሳው ተጋድሟል። በአገልጋዮቹ ብትሉ በብዙ አቅጣጫ በሰው ልብ የተጋደመ ነው። ከጥልቁ የወጣው ምን ያደረገው? የገደለው የስጋ ሐሳብ፣ ተስፋ መቁረጥ፣ ያለ ማመን፣ የጥርጥር እግዚአብሔርን ምን ያለ ያለ መከተል ህይወት፣ ከእግዚአብሔር ጋር አብሮ ምን ያለ ማለት ያለ መጓዝ ህይወት። ስለዚህ በጥንትም ነቢያቶች እስራኤልን በዚህ ጉዳይ ይወቅሷት ነበር። የእስራኤል ገዢዎች ይወቀሱ ነበር። ኢሳይያስ 1:10 ላይ እናንተ የሶዶም ገዢዎች የእግዚአብሔርን ቃል ስሙ፣ እናንተ የገሞራ ህዝብ የአምላካችን ህግ አድምጡ ይባሉ ነበር። በሾርኔ ይናገሯቸው ነበር። በምሳሌ ምን አሏቸው? የሶዶም ገዢዎች አሉ። ግን የማ ገዢዎች ናቸው? የእስራኤል ገዢዎች ናቸው። ግን ምን ይሏቸዋል ነቢያቶች? የሶዶም ገዢዎች ይላቸዋል። የሶዶም ባህሪ በእነሱ ላይ ምን ሆኖ ነበርና ታይቶ ነበር። ስለ ኢየሩሳሌምም የታመነች ከተማ እንዴት ገለሞተች ብለው ኢሳይያስ 21 ላይ ሲናገር እንሰማዋለን። ቅኔው ዛሬ ብቻ አይደለም እና አንድ ቦታ ደግሞ ላይ ኢሳይያስ 1:9 ላይ ሶሪ ምን ይላል? የሰራዊት ጌታ የእግዚአብሔር ጥቂት ቅሬታ ባላስቀረልን ኖሮ እንደ ሶዶም በሆንን እንደ ገሞራም በሆንን ነበር ብለው በራሳቸው አንደበት ምን ይሉ ነበር? ይናገሩ ነበር። ቅሬታ ባይቀር ኖሮ ጠፍተን ነበር። ምክንያቱም እግዚአብሔር ሶዶምና ገሞራን ምን አድርጎታል? ድራሻቸውን ያጠፋቸው። እግዚአብሔር ኃጢአትን፣ አመፅን ምን አይልም? አይታገስም፣ ያጠፋዋል፣ ይደመስሳል። የእግዚአብሔር ስም ብሩክ ይሁን። ስለዚህ የዚች ዓለም ቤተ ክርስቲያን የሰው ስርዓት የሆነችው ታላቂቱ ከተማ ተብላ ምን ተብላለች? ተገልጻለች እያልኳችሁ ነው። ከዚህ በኋላ የእግዚአብሔር ከተማ ተብላ ምን አትጠራም። እግዚአብሔር በዚያ አለ ተብሎ ምን አይባልም? አይጠራም። ምክንያቱም መንፈሳዊ ሶዶምና ግብፅ ተብላ ነው የምትጠራው። ጌታችን ምን የሆነባት? የተሰቀለባት ተብሎ እኮ በይው በአደባባይ ላይ ምን ሆነ? በወረቀት ላይ ተጻፈ እኮ። አደባባይ ሚንስ ወደ ገሃዱ ዓለም መጣ። ከመንፈሳዊ ዓለም አልፎ በገሃዱ ዓለም እንኳን ምን ተባለ? ጌታን የሰቀለች ከተማ ተባለ። ሲያነቡት ምን ይሉ? በጣም የሚገርማችሁ ታውቃላችሁ፣ ሲያነቡት እንደገና ኢየሱስ እዚህ ምድር መጥቶ ይሰቀላል። ከሞን ይሰቀላል። ምን ላይ ነው የሚናገረው? ራእይ መጽሐፍ ነው። ራእይን እየተረጎሙ ያስተምራሉ። ምን ይሉታል? ይሄንን ቦታ ምንድን ነው የሚሉት የኛዎቹ ሰዎች? ለምን ጌታችን ምን የሆነባት? አሁንም ነው እኮ ጌታ የሚሰቀለው። የድሮውን አይደለም የሚጠቅሰው። አሁንም ምን ሆኗል? ጌታ
ተሰቅለዋል እያለ ነው አይደል? አዎ። ያ ብቻ አይደለም። ያው ምስክሮቹ ምን ሆነዋል? ተገለዋል ነው። ምንድነው የሚሉት ሰዎቹ? ጥሬ ኢየሩሳሌም አሁን ያለችውን እስራኤል እዛ ከተማ ላይ ሰው ይገደላል ብለው ሊሰብኩ እየሰበኩ እኮ ነው እናንተ። ለዚህ ነው የሚያስጨውኝ። እንግዲህ እነዚህ እዚህ ጋር የተጻፈው በምንድን ነው? በምሳሌያዊ መልክ እንጂ በቀጥታ የተጻፈ ነገር አይደለም እያለን እንግዲህ ደጋግመን ምን እንላለን? እንጮኻለን። ወደ ተጠቀሰው ጥቅስ ልመልሳችሁ አንዴ። ምንድን ነው የተባለው? ከወገኖችም ከቋንቋዎችም ከአሕዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ምን ይሆናሉ? ይመለከታሉ። በድናቸው ወደ መቃብር ሊገባ አይፈቅዱም። እነዚህ 2 ነቢያት በምድር የሚኖሩትን ስላሰቃዩ በምድር የሚኖሩትን ከእነርሱ ጋር በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርስም ስጦታ ይሰጣጣሉ ይላል። ይህንን ተረጉማለን። እነዚህ 2 ነቢያቶች በሚሰብኩበት ጊዜ እነዚህ ሰሚዎቹ ምን ይሆኑ ነበር? ይሰቃዩ ነበር። ስለዚህ ሲሞቱላቸው ምን አሏቸው? ደስ አላቸው ነው የሚለው። የእግዚአብሔር ክብር ሲሸሽ ደስ አላቸው። እግዚአብሔር ከጉባኤያቸው ምን ሲሆን ሲወጣ ደስ አላቸው። እግዚአብሔር በታላላቅ ተግሳጽና ኃይል በሚያነጻ ክብር መምጣቱን ምን ሲል ሲያቆም ደስ አላቸው። ለምን? ተሰቃይተው ነበር ከዚህ በፊት በመጣው አገልግሎት። ላስታውሳቸው። አሁን እኮ ስለ ሰዎች ጉድ እያወራን አይደለም፣ ስለ ሕይወት ነው እያወራን ያለነው። ድሮ በጌታ የለም እዛ ቸርች ስንመላለስ ማለት ነው የሆነች ኃጢአት ነገር ትንሽ ምን ስንል ነካ ስናደርግ ወደ ቸርች ስንገባ ምን እንላለን? ምን ንስሐ ትገባለህ? የሆነ ነቢይ ከመጣ ምን ትላለህ? ትፈራለህ? ጉዴን ካሁን ምን ያወራል ትላለህ? ሊያወጣው ነው ብለህ ምን ትሰቃያለህ? በተለይ ስለ ኃጢአት ምን በቃ ኃጢአትን የሚጠላ ሰባኪ ሲመጣ የሚቀድስ ቅድስና ስለምን ብሎ እዛ ላይ ከቆመማ በቃ ፍርሃት ነው፣ ስቃይ ነው፣ መስማት አይፈለግም። እንደዚህ አይነት ስብከት አሁን በእኔ ዘመን ነበር፣ እዛ ድሮ ነበር። አሁን አለ ግን እንደዚህ አይነት ነቢይ አለ እንዴ? ኧረ ዞር በል እኔ አልሰማም። ተፈውሰሃል ነው የሚልህ። አሁን ምን እንዴ ትበለጽጋለህ ነው። ምንድን ነው በአየር ላይ ብርን ነው የሚያመጣልህ። ኪስ ውስጥ ገንዘብ መጥቷል ነው የሚልህ እንዴ። ባንክ ቤት ምን ብር ተጨምሮላል ነው አይደለ? ትልልቅ ነቢያቶችን ያልኩት እኔ በየጓዳው የሚያወሩት አይደለም። አካውንትህን አምጣ ነው የሚለው በትበብቅ ይሄንን ይህ እኮ ነው። እርስ በርሳቸው ስጦታ ይሰጣጣሉ፣ ይደሰታሉ። ለምን? ሁለቱ ወይራዎች ምን ሆነዋል? ሞተዋል። እነዛ ታላላቅ ነቢያቶች ይሄ ውሃን ወደ ምን ወደ ደም ከሰማይ እሳት የሚያወርደው አገልግሎት የለም። ሰላም ነው፣ ሰላም ነው፣ ሰላም ነው። የሰላም አገልግሎት ነው ያለው። ቤቱ ወደ ሌክዠሪ የሆነ ህንፃ አይደለ እንደ አገልግሎቱ በጣም አዳዲስ መኪና አይደለ እንደ ሌክዠሪ የሆነ በከተማ ውስጥ የሌለ መኪና መንዳት ነው አንድ አገልጋይ ምን የሚያደርገው ሚናፍቀው።
ይሄንን ሊያመጣለት የሚችለውን የአገልግሎት ሲስተም ነው ሲሰራ የምታየው በየቦታው ላይ። ከዚህ ውጭ አለ እንዴ? የተሽቆጠቆጠ ልብስ ያማሩ ነገሮችን ከመሰብሰብ ውጪ ምን መንፈሳዊነት አለ? ትልቁ መንፈሳዊነት ነው ማውራት። ከብዶ ያለው ከተማው ላይ ህዝብ ሁሉ ግር ብሎ የሚሄድበት ቦታ ከዚህ ውጪ ምን አለ? እዛ ሞተዋል እያልኩ ነው። ስጦታ እየተሰጣጠ ነው። ሰው በሸነና እያለ ነው፣ እየተዝናና ነው። ወቃሽ የለም፣ ነቃሽ የለም፣ እሳት የሚያወርድ የለም። ውሃን ወደ ደም የሚለውጥ ቆሟል፣ ተገለዋል፣ ሞቷል። በሰው ህይወት ነው፣ በአገልጋይ ህይወት ነው፣ በሰው አእምሮ ነው። የለም እነዚህ አይነት አገልግሎት ሞቷል። ስጦታ መሰጣጣቱ፣ በደስታ መኖሩ ግን ምን አይነት ደስታ? የመንፈስ ደስታ አይደለም፣ አይምሰል። ዘላቂ ደስታ አይደለም፣ ማቴሪያላዊ ደስታ ነው። ብር የሆነ የውጫዊ ደስታ፣ በሚበላ በሚጠጣ በመሰብሰብ በተለያየ መልክ የሚገኝ ደስታ ነው። ጉባኤያችንማ ባዶ ሲሆን ብርድ ብሎት ነው የሚወጣው አይደል እንዴ? ዛሬ አንዳንድ ሰዎች ነፍሳት የለም ይላሉ። እኛ ሲመጡ ትንሽ ነው ቁጥር የለው፣ ቤቱ አይሞላም። በየመንገዱ ዘግነን አናስገባው፣ አይመጣም። ለምን? እዚህ የሚሰጠው እንደነገርኩ ነው፣ ሰውን የሚገድል የሰውን ስራ ምን የሚያደርግ የሚያፈርስ ነው። የሰውንም አገልግሎት ስርዓትን የሚነድል አገልግሎት ነው። ማንም ምን አይለው አይቀበለው። ስለዚህ አናሳ ነን በቁጥር አንበዛም። ይሄኔ ከውጭ የመጣ ሰው እኛ ጋር ቢመጣ ምን ይለዋል? ይሸክከዋል፣ ይቀሰቅዘዋል። ምንድን ነው? አይዘምሩ፣ አያጨብጭቡ፣ ዝም ብሎ ቃል ብቻ ነው። ቃል ብቻ ካልተገለጠለት፣ እግዚአብሔር ካላበራለት በቃ ሰውየው ሬሳ አጋድሟል። ከተማው ላይ ሬሳ አጋድሟል። እና እንግዲህ ይሄንን ይመስላል የከተማው አገልግሎት ይሄንን ይመስላል። በጣም የሚገርማችሁ ግን እነዚህ ሰዎች ይሄ ማለት እንትኑ ማለት ነው ይሄ ሬሳ ሁለቱ ሬሳዎች 3 ቀን ተኩል ምን ይላሉ? ይጋደማሉ። ላንብብላችሁ። ይቅርታ እንዴ የሁለቱ ምስክሮች ትንሣኤ ከ3 ቀን ተኩል በኋላ ከእግዚአብሔር የወጣ የሕይወት መንፈስ ምን አለባቸው ይላል? ገባባቸው፣ በእግራቸው ቆሙ፣ በሚያያቸው ሁሉ ላይ ታላቅ ፍርሃት ወደቀባቸው ይላል። ከዛ ይቀጥላል። ብዙ ችግር ይፈጠራል። በነገራችሁ ላይ ከተማው ላይ የነበረ ህንፃ ሁሉ ይሆናል ይፈራርሳል ነው የሚለው። ሰው የገነባው ነገር በሙሉ ይፈርሳል። ወደፊት የምናየው ነው። እና እነዚህ ሁለቱ ምስክሮች በዚያ የሞት ሁኔታ ውስጥ ለ3 ቀን ተኩል ይቀጥላሉ። ግን ከ3 ቀን ተኩል በኋላ ግን ምን ይሆናሉ? የህይወት መንፈስ ምን ይባላቸዋል? ይገባባቸዋል። ሰዎቹ 3 ቀን ሰኞ፣ አርብ፣ ቅዳሜ ከዛ 6 ሰዓት ላይ ምን ይነሳሉ ብለው ነው የሚሰብኩት። እኛ ግን እንደዛ አንሰብክም። 3 ቀን ተኩል ማለት የ7 ምንድን ነው? ግማሽ ነው። 7 ምንድን ነው? ፍጹም ቁጥር ኮምፕሌት ነው። ይሄ 3 ቀን ግማሽስ ሙሉ ያልሆነ አንፐርፌክሽን ነበር ነው፣ ወይም ፍጹም ሊሆን የማይችል ባህሪ ማለት ነው። ወደ ፍጽምና ለመምጣት በፍጹም ምንም የማይችል ማንነት ማለት ነው የቁጥሩት ነው። ስለዚህ እዚህ ጋር በ3ኛው ተኩል ማለት እግዚአብሔር በወሰነው ጊዜና ሰዓት ምን መሆናቸው? መነሳታቸው።
ባይዘዌ የነበሩበት ሰፈር አንድ ፐርፌክሽን ሰፈር ነው። ፍጹም ለመሆን የማይቻልበት መንደር ነበር። እዛ መንደር ላይ ነው ምን ይሆኑት የሞቱት። አሁን ግን እግዚአብሔር መጥቶ ምንድን ነው የሚያደርገው? የህይወት መንፈስ ይሰጥ። አንድ ፐርፌክሽን ፍጹም መሆን የማይችለውን ባህሪ ምን ማድረግ ነው? ማንሳት ነው። በዚህ ህይወት ነው እኛም የመጣነው። ፍጽምናን በጣም ልናፍቅ ነበር አይደለ? ግን ፍጹም መሆን ምን አንልም አንችልም። አንተ ደካማ ነህ፣ ስጋ ለባሽ ነህ፣ ኃጢአተኛ ነህ፣ ሁልጊዜ ንስሐ መግባት አለብህ ተብዬ ነው የሚነገረኝ። ሬሳ ነበርኩ ማለት ነው። 3 ቀን ተኩል ሬሳ ነበርኩ ማለት ነው። የህይወት መንፈስ፣ የትንሣኤ መንፈስ፣ የክርስቶስ መንፈስ መምጣት መግባት ግን ምን ሆነ? ትንሣኤን ሰጠኝ። ፍጽምና አለ አለ። ፍጹም የሆነው ምን ሲሆን? ሲመጣ ተከፍሎ የነበረ የህይወቴ ምን አካሄድ ምን ሆነ? ተሻረ ማለት ነው። ይሄ ነው ትርጉሙ እንጂ ውጫዊ የሆነ ሰው ሁለት ሰው ወደ ሰማይ እናየዋለን በደመና ሲምዘገዘግ ምናምን በፍጹም። ሌላው ለማስታወስ ሕዝቅኤል 37 ላይ ምንድነው የምናገኘው ታሪክ? ሕዝቅኤልን እግዚአብሔር ወዴት ወሰደ? አጥንቶች ወደ በዙበት ወደ ደረቁ ሸለቆ ውስጥ ወሰደው ይላል። እነዚህ በህይወት ይኖራሉ አለ። እነዚያ ምንድን ናቸው? ለ3 ቀን ተኩል ምን የሆኑ ናቸው? የሞቱ ናቸው። ለእግዚአብሔር ሕያው ሆኖ መኖር ያቃታቸው ስብዕናዎች ናቸው። ነገር ግን ምን አለው እግዚአብሔር? በህይወት ይኖራሉ ሲለው እኔ እንጃ አንተ ታውቃለህ አለ። በቃ ምን አድርጋለሁ? ትንቢት፣ የህይወት መንፈስ እንዲገባባቸው ምን በል? ትንቢት ተናገራል። ትንቢት ተናገረ፣ መንፈስ መጣ፣ ነውጥ ሆነ፣ ገባባቸው። አጥንት ጋር ስጋ ለበሱ፣ ተገጣጠሙ፣ ተሰባሰቡ፣ ታላቅ ሰራዊት ሆኑ ይለናል ታሪኩ። ምን የነበረው? የሞቱት ግን ተቀብረው ነበር፣ ውጪ ነበሩ። አጥንት እንዲሁ ባይዘው። ኦኬ፣ ይሄ ያልተቀበረ ሬሳ ምንድን ነው አልኩት። እሱን አልነካሁትም ማለት ቃል ነው። አይቀብሩትም ማለት አያጠፉትም። ያ እነዚህ ነቢያቶቹ የተናገሩትን ቃል የሰሙት ቃል ይሄ ሃርድ የሆነው ታላቅ የሆነው የእግዚአብሔር ቃል ይረግጡታል ነው አይደለ? ይገሉታል ነው። ግን ምን አይሉትም? አያጠፉትም። ለምን? ከሱ ቆርሰው ይወስዳሉ ከሬሳው። ከዚህ የሞተ ምን አገልግሎት ነውና የሚያገለግሉት የሞተ ነው አገልግሎታቸው አይደል? ከዚህ ከሞተው ቃል ላይ ዘግነው ለራሳቸው ይወስዱታል። በዛም ነው አገልግሎቱ ምን የሚሆነው እየተንቀሳቀሰ ያለው እንጂ ያ ኃይል ምን ሆኗል? ተወስዷል። አሁን ምን ሆኗል? ፊደል ብቻ ነው። ፊደል ደግሞ ምን ያደርጋል? ዱልዱም ነው። አይሸረክትም፣ አይገልም። ስለዚህ 3 ቀን ተኩል ማለት በዚህ በሞት አገልግሎት፣ በዚህ በፊደል አገልግሎት ሰው ምን አያገኝም? ህይወት አያገኝም። ለ3 ቀን ተኩል ማለቱ ይሄ አገልግሎት ፍጽምና ሊሰጥ የማይችል አገልግሎት ማለት ነው። በብዙ አቅጣጫ ማየት ይቻላል። ስለዚህ ይህንን አገልግሎት እግዚአብሔር ምን ያደርገዋል? ያቆመዋል ነው። እግዚአብሔር ይመጣበታል ነው። እግዚአብሔር ይገለጥበታል ነው። ለእስራኤል ሕዝቦች እስትንፋሱን ምን እንዳለ እንደሰጠ በምሳሌ እንደተናገረ በሕዝቅኤል ላይ በዚህም ዘመን ባለ ሕዝብ ላይ እግዚአብሔር ይመጣል፣ ህይወትን ይሰጣል፣ እንደገና ሕዝብን ምን ያደርጋል? ያስነሳል ነው። ምኑ? ትምህርታችን። የእግዚአብሔር ስም ብሩክ ይሁን። ለዛሬ ይበቃል። አሜን። እሺ